በነፃ ተለቀዋል። እጅግ ያሳዝናል። ፍትህ ተጓሏል። ይህንን ቪዲዮ ላይክ፣ ሼር፣ ሪፖስት ያረጋችሁ ጀምሩ። ያለልኝ አዘነ ገዳዮች ተብለው የ16 እና 15 ዓመት እስራት ተፈርዶባቸው የነበሩት ግለሰቦች በይግባኝ ሰሚ ችሎት በነፃ እንዲለቀቁ ተወስኗል። የይግባኝ ሰሚ ችሎት ውሳኔ ቤተሰቡን ለከፍተኛ ሐዘንና ድንጋጤ ዳርጓል። የኢትዮጵያን እግር ኳስ ማህበረሰብንም እንዲሁ በከፍተኛ ሁኔታ ያሳዘነና የብዙ ኢትዮጵያውያንን ልብ ሰርስሮ የገባው የሟች አለልኝ የፍትህ ሂደት አሁን ላይ እጅግ አሳዛኝና አነጋጋሪ ምዕራፍ ላይ ደርሷል። ታዲያ በችሎቱ ወቅት የነበረው ውጥረት፣ የቤተሰቡ ለቅሶና ሰቆቃ እንዲሁም በፍትህ ስርዓት ላይ የነበራቸው የመጨረሻ ተስፋ መሟጠጡ መላውን የፍትህ ናፋቂ ማህበረሰብ በእጅጉ አሳዝኗል። በዚህ ውጥረት የተነሳ የቤተሰብ አባላቱም እንዲሁ መታሰራቸው ከስፍራው የደረሰን መረጃ ያመላክታል። ይህ ውሳኔ በኢትዮጵያ የፍትህ ታሪክ ውስጥ ትልቅ ክርክር ሊያስነሳ እንደሚችል እየተነገረ ይገኛል። ስለዚህ ጉዳይ ያላችሁን ሐሳብ አስተያየት በኮሜንት ላይ አሳውቁኝ። ፎሎ ማድረግም እንዳይረሳ። እልል በሉ ኮሜንታተሮች፣ ኮሜንት ላይ በእልልታ አቅልጡት። እንዲህ ነው ፍትህ ሲሰፍን፣ እንዲህ ነው ህግ ሲከበር። ዛሬ በአለልኝ አዘነ እግር ኳስ ተጫዋቹ ታስታውሳላችሁ። ከዛሬ 2 ዓመት በፊት የዛሬ 2 ዓመት አይ ቲንክ የገዛ ባለቤቱ ገላው በቁጥጥር ስር ውላ ነበረ ከነ እህት ባሏን ከእህቷ ባል ጋር። ነገር ግን 16 ዓመት ተፈርዶባት የጋሞ ህዝብ ይሄ ነገር ተገቢ አይደለም፣ ከዚህ በላይ ይገባታል በሚል ይግባኝ ገብቶ ነበር። ይግባኛችንም በትክክል ምላሽ አግኝቷል። እንኳን ደስ አላችሁ፣ ገዳይ ነጻ ተብላ ተለቃለች። እንዲህ ነው ፍትህ ሲሰፍን፣ እንዲህ ነው ህግ ሲከበር። ስለዚህ አንድ ጊዜ ብላችሁ በኮሜንት እንትን በሉ። ስለዚህ በቃ ገዳይ በአደባባይ ይንገዋለላል የሟች ቤተሰብ። ይህ እንዴት ሊሆን ቻለ? ምን አይነት ጉድስ ነው እየሰማን ያለ ነው? የቤተሰብ ክርክር ጉዳይን በመመልከት ላይ የነበሩት ወጣቷ ዳኛ ወርቄ ፈካንሳ የፍርድ ውሳኔ እያነበቡ ባሉበት ወቅት ተከሳሹ በድንገት ባወጣው ሽጉጥ ዳኛዋን በጥይት መትቶ ህይወታቸውን ቀጥፏል። ይህ ብቻ አይደለም። በችሎቱ ላይ ሲከራከሩ የነበሩት ባለቤታቸውም በተመሳሳይ ሁኔታ በጥይት ተመተው ህይወታቸው ወዲያውኑ አልፏል። በዛሬው ዕለት ግንቦት 27 ረፋድ ላይ በሆለታ ወልመራ ወረዳ የመጀመሪያ ደረጃ ፍርድ ቤት የተፈጸመው ይህ ወንጀል አንድ ግለሰብ ታጥቆ ፍርድ ቤት መግባት መቻሉ አነጋጋሪ አድርጎታል። ህግና ፍትህ ይከበርበታል ተብሎ በሚታመን የፍርድ ቤት አዳራሽ ውስጥ ይህ ወንጀል መፈጸሙ እጅግ በጣም አሳዛኝ ነው። ለሟቾች ነፍስ ይማር፣ ለቤተሰቦቻቸው ደግሞ ጽናትን ይስጥልን። እጅግ አሰቃቂ ነው። ዳኛዋ በፍርድ ቤት ችሎት ላይ በነበረችበት ሰዓት በሽጉጥ መገደሏ ነው በዛሬው ዕለት እየተነገረ የሚገኘው። በዛሬው ዕለት ረፋድ ላይ በሆለታ ወልመራ ወረዳ የመጀመሪያ ደረጃ ፍርድ ቤት ዳኛ የሆነችው ዳኛ ወርቄ ፈካንሳም እንግዲህ በፍርድ ቤት ችሎት ላይ ፍርድ ሂደት በማንበብ ላይ በነበረችበት ሰዓት በተከሳሹ በድንገት ማለት ነው በሽጉጥ ህይወቷ ማለፉ ነው እየተነገረ የሚገኘው። ተከሳሹ ዳኛዋን ብቻ ሳይሆን በክርክር ላይ አብራ የነበረችው ባለቤቱንም እንግዲህ በሽጉጥ በመምታት ህይወቷ እንዲያልፍ ማድረጉ ነው እየተነገረ የሚገኘው። በዛሬው ዕለት ረፋድ ላይ በችሎት ላይ በነበሩ ዳኛ ላይ እንዲሁም በተጨማሪ ደግሞ በክስ ሂደት ላይ እንዲሁም ደግሞ ተከራካሪ የነበረችው ባለቤቱንም ጨምሮ በሽጉጥ መግደሉ ነው በሰዓት እየተነገረ የሚገኘው። እጅግ በጣም አሰቃቂ አደጋ በሰው በተሰበሰበበት ማለት በተለይም ደግሞ በፍርድ ቤት ችሎት ላይ እንግዲህ ይህ ነገር መፈጸሙ በርካቶችን እያነጋገረ ነው የሚገኘው። እጅግ በጣም አሰቃቂ ነው። በተለይም ደግሞ በፍርድ ቤት ውስጥ ማለት ነው ሰዎች ያለ ፍተሻ እንዲሁም ደግሞ ፍትህ ለመስጠት በችሎት ላይ ያሉ ዳኞችን ህይወትም እንግዲህ በዚህ ሁኔታ መነጠቁ እጅግ በጣም በርካቶችን እያነጋገረና እያስቆጣ ይገኛል። የፍተሻ ሂደቱ ምን ያክል ደካማ እንደሆነ እንደሚያሳይ ጭምር ነው በርካቶች አስተያየታቸውን እየሰጡ የሚገኙ። በዚህ ጉዳይ ላይ ሀሳብ ካላችሁ ኮሜንት ላይ አጋሩኝ። ለሟች ወገኖቻችን ግን ነፍስ ይማርልን ማለት ፈልጋለሁ። በጉዳዩ ላይ አዳዲስ መረጃዎችን የማገኝ ከሆነ አጋራችኋለሁ። የፕላስ ምልክቷን ታዲያ መጫናችሁን አትርሱ። መልካም ምሽት ይሆናል። ብዙዎችን እያነጋገረም ነው። በእግር ኳስ
ኳስ ተጫዋቹ ግድያ ጽኑ እስራት ተፈርዶባቸው የነበሩት በነፃ መሰናበታቸው ያነጋገረም ይገኛል። የኢትዮጵያ ብሔራዊ ቡድንና የባህር ዳር ከነማ እግር ኳስ ቡድን ተጫዋች በነበረው አለልኝ አዘነ ግድያ የጋሞ ዞን ከፍተኛ ፍርድ ቤትም በ16 እና በ15 ዓመት ጽኑ እስራት ፈርዶባቸው የነበሩት ሚስቱና የእህቱ ባል ዛሬ የደቡብ ኢትዮጵያ ክልል ጠቅላይ ፍርድ ቤት ሰበር ሰሚ ችሎትም በነፃ እንዳሰናበታቸው የዘገበው ቴክቫም ነው። የዜና ምንጩ ይህንን ለማረጋገጥ ላለልኝ ቤተሰቦች በተደጋጋሚ ስልክ ደውሎ ሳይነሳለት ቀርቶ በኋላ መልሰው በመደወል ፖሊስ ስልክ ቀምቶ ለሰዓታት አስሮን ነበር ሲሉም የችሎት ውሏቸውንም አብራርተውልኛልም ብሏል። መረጃውን ያጋራው ቴክቫ ኢትዮጵያ ከደቡብ ኢትዮጵያ ክልል ጠቅላይ ፍርድ ቤት በጉዳዩ ላይ ተጨማሪ ማብራሪያ እንዳገኘ ይቀርባልም ብሏል። አለልኝም በመግደል ወንጀል ተፈርዶባቸው የነበሩ ግለሰቦች ዛሬ በነፃ መለቀቃቸው ተሰማ። በውሳኔው ተደናግጠን እያለቀስን ባለንበት ፖሊስ ደበደበን ሲሉም ያለልኝ ቤተሰቦች ተናግረዋል። የኢትዮጵያ ብሔራዊ ቡድንና የባህር ዳር ከነማ እግር ኳስ ቡድን ተጫዋች በነበረው አለልኝ አዘነ ግድያ የጋሞ ዞን ከፍተኛ ፍርድ ቤት የ16 እና 15 ዓመት ጽኑ እስራት ፈርዶባቸው የነበሩት ሚስቱና የእህቱ ባል ዛሬ የደቡብ ኢትዮጵያ ክልል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በነፃ እንዳሰናበታቸው ተነግሯል። ከዚሁ ጋር ተያይዞ ያለልኝ ቤተሰቦች ቀድሞውኑ መዝገቡ ከአርባ ምንጭ ወደ ሶዶ ሲዘዋወር ይህንን በተለያየ መንገዶች ስንቃወም ቆይተናል። በተደጋጋሚ ቀጠሮች ስንመላለስ ብንቆይም ዛሬ ገዳዮች ነፃ ይውጡ ብሎ ፍርድ ቤቱ የሰጠው ውሳኔ ከፍተኛ ድንጋጤና መረበሽ ፈጥሮብናል ብለዋል። በተጨማሪም የቤተሰቡ አባላትና በችሎቱ የተገኘን ያለልኝ ቤተሰቦች ማልቀስ ስንጀምር ፖሊሶች ደብድቦ አሰሩን ሲሉ ለቲክቫ ኢትዮጵያ ተናግረዋል ሲል ቲክቫ ይህንን አስነብቧል። የጠቅላይ ሚኒስትር አብይ አህመድ አማካሪ የሆኑት አቶ ጌታቸው ረዳ በአሁኑ ሰዓት ሀገሪቱ ያለችበትን ሁኔታ አስመልክተው እጅግ አነጋጋሪ አስተያየታቸውን ሰጥተዋል። ጠቅላይ ሚኒስትሩ በሚሊዮን የሚቆጠሩ ደጋፊዎች እንዳላቸው ሁሉ በሚሊዮን የሚቆጠሩ ተቃዋሚዎችም አሏቸው ሲሉ በግልጽም ለኒውስ ሜከር ተናግረዋል። ይሄ ብቻ አይደለም። አቶ ጌታቸው ከትግራይ ጊዜያዊ አስተዳደር ፕሬዝደንትነታቸው መነሳታቸውን አስመልክተው ሲናገሩ የቀድሞ ፓርቲያቸው ህወሓት መፈንቅለ ስልጣን እንደፈጸመና ድርጊቱ ህገወጥ መሆኑን አምርረውም ወቅሰዋል። ምርጫው የሁከት መቃወሚያ ነው ያሉት አማካሪው ህዝቡ ሰላም እንደናፈቀው በተግባር አሳይቷልም ነው ያሉት። በጌታቸው ረዳ አዲስ አቋም ላይ የእናንተ አስተያየት ምንድን ነው? ኮሜንት ላይ ተወያዩበት። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። ዳኛዋ ፍርድ ቤት ውስጥ በተኮሰ ጥይት ህይወታቸው እንዳለፈ ተገልጿል። በዛሬው ዕለት የቤተሰብ ክርክር ጉዳይን በመመልከት ላይ የነበሩት ወጣት ዳኛ ወርቄ ፈካንሳ የፍርድ ቤት ውሳኔ በማንበብ ላይ ሳሉ ተከሳሹ በድንገት ባወጣውና ከየት እንደመጣ ባልታወቀ ሽጉጥ ከፍተው ተኩስ ዳኛውንና በእለቱ ከባለቤታቸው ጋር ሲከራከሩ የነበሩትን ግለሰብ በጥይት መቶ መግደሉ ተረጋግጧል። ለሟቾች ነፍስ ይማር እያልኩ ለፈጣንና ወቅታዊ መረጃ የፎሎ ምልክቷን ተጫኑ። አመሰግናለሁ።